በጣም ምርጥ ነገር ነው ዛሬ የምነግራችሁና ለሁላችሁ ትምህርት ይሆናል ለህይወታችሁና በደንብ እስከመጨረሻው አዳምጡኝ። የማይቆጫችሁ ነው ብትሰሙት እንኳን። አንድ እህታችን የዛሬ 4 ወር አካባቢ ይሆናል አሁን ኦልሞስት ወደ 7 ወር ገብቷታል እኛ ላይ ከኛ ፕሮግራም ከኛ ፋሚሊ ጋር ቲክቶክ ላይ ትመጣለች እና ሁሉ ጊዜ ትቀመጣለች። በጣም ጸጥ ያለች ናት፣ ብዙም አታወራም፣ ግን ደስ ትላለች። ብዙ ነገር ላይ ትሳተፋለች። የሆነ ነገር ስንላት ብዙም አናቃትም ማለት ነው። አናቃትም ማለት ያው ብዙዎቻችን እናወራለን፣ እንጫወታለን፣ ብዙ ሀሳብ እናቀርባለን። ብዙ ማውራት አትፈልግም። ለካስ ለምንድን ነው ማታወራው ብለን ስንገምት ይህች እህታችን ያው ዝምተኛ ትመስለናለች፣ ግን ለካ የታመመች ናት። እና ታመመች ስላችሁ ሰው ማጣትና በብቸኝነት የተጎዳች ሰው ብቻዋን ራሷን የምታዳምጥ ማንነቷን የምታዳምጥ ወደ ኋላ እየተበለሰች የምትቆጭ ሰው ነበረች። እና እህታችን ሰብለ ስለሷ ብዙም መናገር ባይኖርብንም ማለት ልቧ ደስ ይላል፣ ንጹህ ናት። እኔ ያየሁባትን ነገር ነው የምነግራችሁ እንግዲህ። እና ሰብለ ምን ሆነች መሰላችሁ? ሁሌ ገስት ላይ ትቀመጥና እስቲ ሁላችንም ታሪካችንን የየፋሚሊያችን ታሪካችንን እናውራ እንባባልና ከሰብለ ጋራ ሁላችንም ተራችን ደርሶ ተራዋ ይደርስና ሰብልዬ ተራዋን ታወራለች ማለት ነው። በዚህ አጋጣሚ በጣም ነው የምወድሽ። ሰብሊ ተራዋን ስታወራ ምንድነው ያጋጠማት? ብቸኛ እንደሆነች፣ ቤተሰብ እንደሌላት፣ ቤተሰቦች አክስቶች አላት ወደ መገናኛ አካባቢ፣ ከነሱ ገለልተኛ ሆና የምትኖር ራሷን በብቸኝነት ውስጥ ደብቃ በብቸኝነት ውስጥ ልጅም የላትም ትዳርም የላትም የምትኖር እህታችን ናት። ግን አንድ ነገር ልቧ ሁሉ ጊዜ ይጠይቃል፣ ይፈልጋል። ያለችው ህይወት የሆነ አሳዛኝ ህይወት ውስጥ ናት ያለችውና በራሷ የምትተዳደር እህታችን ናት። ሁላችንም የህይወት ታሪካችንን ስናወራ እሷ ጋር ተራው ይደርስና ዝም ትላለች ማለት ነውና ሰብሊ ተናገሪ ተረኛ ነሽ ስንላት እሺ ተናገሪ ካላችሁኝ ብላ ለመናገር ረጅም ሰዓት ነው የቆየችው። እዛ በኋላ ተራዋ ደርሶ ታሪኳን ስትናገር ልብ የሚሰብር ማንነት የሚነካ እውነተኛ ማህበረሰቡ መሀል ቁጭ ብለን ነው ያደግነው ብለን እስከናዝን የሆነ የሚቆጭ ነገር ነው የምትናገረው። ለኛ ትምህርት የሚሆነንና ታሪኳ በጣም የሚያሳዝን የሚያስለቅስ ታሪክ ነበር ስታወራልን የነበረው። የተጎዳች በብዙ ነገር የታመመች ዘመኗን የጨረሰች ሴት ናት። በምቾት ያለች ትመስላለች። ቆንጆ ናት በጣም በቪዲዮ ወጣለች። በጣም ታምራለች። ሰብሊ ግን ማውራት አልፈልግም ነበር አውሪልን ስላሉ ነው። ተስፋዬ ነው ባለቤቷ አውሪልን ያለው። እና አንድ ጓደኛችን የወለጋ ወርቅ ነጋዴ ነው። በጣም ምርጥ ጓደኛችን ነው። ብዙ ጊዜ የሆነ ነገር ላይ ሲሳተፍ የማይሰስትና ለብዙዎቹ ብዙ ነገር የሚያደርግ ሰው ነው። እና ሰብሊ አሁን ግን በህይወትሽ ምን ብታደርጊ ጥሩ ነው ስንላት በቃ በዚህ ጊዜ ትዳር ባገኝ አሁን ላይ ብቸኝነቱ ስለጎዳኝ ጓደኛም አይወጣልኝም፣ ጓደኞች የሚያው ሆይ ሆይ ነው፣ እኔ ከዛ ነፃ ነኝ፣ ትዳር ባገኝ ትለናለች። ስትለን አንዱ ተስፋዬ ጓደኛችን ነጋዴው ጓደኛችን እግዚአብሔር ይባርከው እኔ አገባሻለሁ ይላታል ማለት ነው። እኛ ቀልድ ይመስለንና ባክን ዝም በል ያው ምቾት ላይ ያለ ሰው ነው፣ ለራሱ አይደለም ለሰው የሚተርፍ ሰው ነው፣ ባክህ አትቀልድ ምናምን ስንለው የእውነቴን ነው የምላችሁ እኔ አገባታለሁ ይለናል። ከዛ ያው እሷም እኛም ስቀን ዝም እንልና ምን ነው ዝም አላችሁ? በትክክል እኮ ነው የምላችሁ ሰብሊን እኔ አገባታለሁ ሲለን እውነትን ነው አዎ። ከዛ መሀልም ትልቅ ሰው ነበር ብቅ አለና በቪዲዮ ግን የእውነትን ነው ሲላት አዎ ታዲያ ይሄን አይደል የምንፈልገው? እስቲ እግዚአብሔር የሚወደውን ነገር እንስራ እንባባልና ሰብሊ ታገቢያለሽ ወይ? እዛው ገስት ላይ ነው እንግዲህ በቪዲዮ ጣል ነውና ተስፍሽ ያው ሁሉ ጊዜ በቪዲዮ ጣል ባይዘው ሱቁን ያስተዋውቃል። ግን በዛው አጋጣሚ ውጣ እስቲ የዛን ቀን አልወጣም ነበረ ውጣ እስቲ ትይክ ስንለው እሱም ወጣ እሷም ወጣች። ታገቢዋለሽ ወይ ስንላት ያው እንግዲህ አንደበቷ ከባድ ነበረ የነበረባትን ችግርና የምትሰራውን ህይወት በቪዲዮ ነው የነገረችን። እንዴት እያለች እያስለቀሰችን ማለት ነው። ምንም ቤተሰብ እንደሌላትና ትምህርቷን ጨርሳ የስራ እድል እንዳላገኘች
ከስራ እድል በኋላ ህይወቷን ሙሉ ቡና ቤት ውስጥ እንደኖረች በጣም የምታሳዝን በብቸኝነት ተጎድታ ራሷን ብቻ የምትጠብቅና ግን ውስጧ የታመመ ውጯ ቆንጆ የሆነች ጤነኛ የምትመስል አይነት እህት ነው የምናየው ብዙ ጊዜ። ውስጧ ግን የእውነት ሁላችንም ያሳዘነ ያስለቀሰ እንደዚህ አይነት ታሪክም አለ ያለን ነው። ታሪኳ ረጅም ስለሆነ ነው ቀጥልላችኋለሁ። እና ሰብልዬ አዎ እኔ ብሎልኝ ነው ትላለች። ከዛ አንተ ታገባታለህ እውነትህን ነው ስንለው አገባታለሁ በቅርብ ቀን እናንተ ጉዳዩን ጨርሱልኝ እንጂ ሰብሊን አገባታለሁ ይለናል። እኛም ደስ አለንና ቀጠሮ ያዝን ማለት ነው ቤተሰቡ። ቀጠሮን ሳናርቀው አንድ ሳምንት በኋላ አብረው ተገናኝተው እንድንነጋገር ከኛ ጋርም ከነሱ ጋርም 6 ሰው ሆነን ከገስት ላይ 4 ሰው ከኔ ጋር 4 ሰው ከሷና ከሱ ጋር 2 ሰው አረግንና 6 ሆነን ሆቴል ተገናኘን። ዓለም ሆቴል ተገናኘን ማለት ነው። ዓለም ሆቴል ተገናኝተን ምሳ በላን፣ የሚጠጣ ጠጣን፣ ቡና ጠጣን። ወደ ትንሽዬ ጎጆ ጠጋ ብለን መወያየት ጀመረን ማለት ነው። ስንወያይ ደስ የሚል ወሬ ነበር ሲያወሩ የነበረውና ተስፍሽ ምንም አይነት ትዳር እንዳልያዘና እድሜውን ሙሉ በስራ ላይ የዋለ ሀብታም ለመሆን የሚጥር የሚለፋ ሰው ቤተሰቡን የሚያስተዳድር 9 ቤተሰቦቹን ከእናት ከአባቱ ጋራ 7 እህቶች ወንድሞቹንና እናት አባቱን የሚያስተዳድር ወንድማችን ሁሉንም ቦታ ለማስያዝ ቦታ ማለት የስራ ቦታ ግማሹን ለማስተማር ዋጋ የከፈለ ወንድማችን ነው ተስፍሽ። በዛ መሃል ትዳር ጊዜው እንደሄደበትና እድሜው 55 የሚሆን ትልቅ ሰው የምንለው ያው ከጎልማሳም ያለፈ ወንድማችን ነው። ግን እሱም በህይወቱ ይቆጨው የነበረ ልጅ ቢኖረኝ ነበር የሚለው እና ሰብሊም ደግሞ በራሷ ልጅ ቢኖረኝ ነው የምትለው። ሁለቱም ይሄ ነበር ሀሳባቸው። ሰብሊ 48 ዓመቴ ነው አለች። ግን ልጅ ነው የምትመስለው፣ ከኔ በጣም ልጅ ነው የምትመስለው። የወር አበባ ከቆመ 1 ዓመት ከምናምን ሆኖኛል ነው የምትለው። እና ተስፋዬ ልጅ መውለድ ከፈለገ እኔ መውለድ አልችልም፣ 48 ዓመት ሆኖኛል፣ የወር አበባ ቆሞብኛል ማለት የወር አበባዬ አቆሟል እና እድሜ ይሄ ነው። ምናልባት ልጅ ከፈለገ ከተጋባን በኋላ ሊፈታኝ ይችላል፣ መናገር ስላለብኝ ነው ትለናለች ሰብሊ። ከዛ ተስፋዬ ምን ችግር አለው እኔስ እንደ ወንድ ስለሆንኩኝ ነው እንጂ 55 ዓመቴ ነው እኮ እግዚአብሔር ሴት ቢያረገኝ ኖሮ የኔም ይቆም ነበር። እኔ 48 ለምን እንደቆም አላቅም፣ ግን ፔሪዳ ላይም ነው እሷ እና እግዚአብሔር የራሱ ስራ አለው። ስለዚህ በእግዚአብሔር ስላገናኘን እንጣመራለን። ባንወልድም እኔና አንቺ አንድ ላይ መሆን አለብን። ቀልቤ ወዶሻል፣ እኔ ወድጄሻለሁ። ልቤ ደንግጦ አያውቅም፣ ሴት ላይ ልቤ ደንግጧልና ባትወልጅም ብትወልጅም ከአንቺ ጋር ነው መኖር የምፈልገው ይላታል ተስፋዬ ማለት ነው። እኛም የምስራች ሆነብንና ያው ደስ አለን 4ታችን ማለት ነው። ከነሱ ጋር 6 አይደለን 4ታችን የሆነ ደስ የሚል ስሜት ተሰማን። በቃ እንደዚህ ከሆነማ እግዚአብሔር ወዶታል ይሄንን ትዳር። ሁለቱ እኛ መሀል ቁጭ ብለው የእውነቴን ነው የምላችሁ ይተያዩ ነበር፣ ደስ በሚል አስተያየት ይተያዩ ነበርና እኛም አጠገባቸው ሆነን እነሱና እሱን እየተያየን እናያቸው ነበር። ስለዚህ ተስማምተው በትዳር ቀጠሉ ማለት ነው። ከዛ በኋላ ያለው ታሪክ ደግሞ በትዳር ሲቀጥሉ እንዴት እንደተጋቡ ጋብቻ ልክ ሊያደርጉ ሲሉ ሁለቱም ተስፋዬና ሰብሊና HIV ምርመራ ማድረግ ስለነበረባቸው የኛ ውሳኔ ነበር። እኛ ፋሚሊው ሁለታችሁ HIV ምርመራ አድርጉ ብለናል። ኃላፊነቱን ስንወስድ መጀመሪያ ስናጋባቸው እንደዚህ ነው የምናደርገው ሌሎቹንም እና HIV ምርመራ ሊያደርጉ ሁለቱም ተስማምተን ወደ ቡልጋሪያ አካባቢ ኢንተርናሽናል የሚባል ሆስፒታል አለና ወደዛ ሽፍት አደረግን ማለት ነው። ተስማምተን HIV ሊመረመሩ ተያይዘን ወደ ቡልጋሪያ አካባቢ ሄድን። ሁለቱም ደም ሰጡ። ደም ከመስጠታቸው በፊት ግን ሰብሊ አንድ ነገር ብላን ነበረ፣ ጆሮ የሚኮረኩር ነገር ነግራን ነበረ። ከዛ በኋላ ያለው ነገር